ሰላም ወደ አድማጮቻችን የቼልሲን የዝውውር መረጃዎች ባለፉት 2 ቀናቶች የተነሱትን ልናቀርብላችሁ ተመልሰን መጣናል። የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ በዚህ መረጃችን የምንነግራችሁ ስለ ቶማስ ሳራሆ እንነግራችኋለን። ይህ የቤኔፊካው የመሃል ተከላካይ በቼልሲ ከሚፈለጉ ትልልቅ ተከላካዮች ውስጥ አንዱ ነው። ከብዙ ቡድኖች ጋር ፉክክር ያደርጋሉ። ከፒኤስጂ፣ ከቼልሲ እንዲሁም ደግሞ ከሊቨርፑል። ሪያል ማድሪድና ኤንዞ ፈርናንዴዝም ምን አገናኛቸው እንግዲህ እናያለን። አንዳንድ ስፔን የሚወጡ መረጃዎች ተጫዋች በግል ጉዳይ ከሪያል ማድሪድ ጋር ተስማምቷል የሚሉ መረጃዎች ወጥተዋል። የቶዲ ቡሄል ቃለ ምልልስ ምን ይመስላል? ሮድሪጎ፣ ኒኮ ዊሊያምስ፣ እነዚህ ሁሉ ቼልሲን የሚመለከቱ አዳዲስ የዝውውር መረጃዎች ናቸው። ይህ ያያ ስፖርት ነው። እናንተው ተወዳጁ ስፖርት መገኛችሁ ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ሆናችሁ መተከታተሉን ከሆናችሁ ደግሞ ጆይን በማድረግ ያያ ስፖርት ቤተሰብ ይሁኑ። እንግዲህ የመጀመሪያው መረጃችን የሚሆነው ወዳድማቻችን ቼልሲ በዲን ሂውሰን ጉዳይ እንግዲህ በሪያል ማድሪድ መበለጡን ተከትሎ ብዙ የተከላካዮች ዝርዝሮች አሏቸው። የላዚዮ ተከላካይ፣ ከዛ ውጪ የፌኖርዱ፣ አሁን ደግሞ ከዚህ በፊት አምና እንደምታውቁት በዝውውር መስኮት መጨረሻ ላይ 2 ጥረቶችን አድርገው ነበር። አንደኛው እንግዲህ በጥብቅ የሚፈለገውን ወይም የተሻለ ተጫዋች ይሆናል ብለው የሚያስቡት የነበረውን በጣም ጥሩ ድርድሮችን አድርገውበት የነበረው ተጫዋች ቪክተር ኦሲሜሄን ጉዳይ ነበር። ቪክተር ኦሲሜሄንን ለማምጣት ጥረቶችን አድርገው ነበር በዝውውሩ መጨረሻዎች ወቅት፣ ነገር ግን አልተሳካም። ስለዚህ በዛው ተመሳሳይ ሰዓት ደግሞ ተከላካይ ፈልገው ነበር። በተከላካይ ከፈልጓቸው ተጫዋቾች ውስጥ አንዱ ቶማስ ሳራሆ ነበር። ይህ የቤኔፊካ የመሃል ተከላካይ ነው። ከሲልቫ ጥግ የሚጫወት ነው። በጣም የአማካኝ ያክል ከኳስ ጋር ምቾት የሚሰማው ነው። ነገር ግን ይህንን ተጫዋች የሚፈልጉት ቼልሲ ብቻ አይደሉም። ፒኤስጂ ይፈልገዋል የማርኪሲዮ ተተኪ ለማድረግ፣ ሌላኛው ሊቨርፑል ይፈልገዋል። በብዙ ቡድኖች ይፈልጋል ይህ ተጫዋች። እንግዲህ ይህ ተጫዋች በምን ይደነቃል ካላችሁኝ በቦል ክሬሽን ወይም ደግሞ ኳሱን ወደፊት ይዞ በመሄድ እድሎችን በመፍጠር አማካኝ የሚመስል ነውና ቼልሲ የዲን ሂውሰንን ተመሳሳይ ነገሮች ከዚህ ተጫዋች የሚያገኝ ይመስላል። ነገር ግን የሊጎቹ ልዩነት አለ። የኛው እንግሊዝ ፕሪሚየር ሊግ ነው፣ ያ ፖርቹጋል ሊግ ነው የሚጫወተው። ያንን ልዩነት ማጥፋት የሚጠበቅ ነው የሚሆነው። በአማካኝ መስመሩ ላይ ያሉትንም ሁኔታዎችን በሚገባ መስራት የሚጠበቅባቸው ይሆናል። ስለዚህ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። ነገር ግን ማርኪሲዮ ፒኤስጂ ለቆ ወደ ሳውዲ ሄዳል የሚል የዝውውር መረጃዎች አሉ። ፒኤስጂ እሱ ተተኪ ለማድረግ ነው የሚፈልገው። ቼልሲ ቲያጎ ሲልቫን ከዚህ በፊት ከፒኤስጂ በነፃ እንዳስፈረመና ያንን የአውሮፓ ቻምፒዮንስ ሊግ ድሉን የምታስታውሱት ነው። ስለዚህ ይህንንም ተጫዋች ማርኪሲዮን ቼልሲ ይፈልገው። ይህ የኔ ዝውውር መረጃ ነው እንጂ ዝውውር ኖርማሊ አግኝቼው አይደለም። ያንን አይነት ሂደቶች የሚጠበቅ ነው። በነፃ አንዳንዴ ጥሩ ተጫዋቾች የምታገኝበት እድል ስለሚለው። ነገር ግን ቶማስ ሳራሆን ለማስፈረም እንግዲህ እነዚህ ሁሉ ክለቦች ይፈልጋሉ። ቤኔፊካ 80 ሚሊዮን ዩሮ እንዲከፈለው ይፈልጋል የውል ማፍረሻው። ቼልሲ ደግሞ ያን ያክል የመክፈል ፍላጎት የለውም። ድርድሮቹ የሚጠበቁ ነው የሚሆኑት። የጃኦ ፌሊክስን ቼልሲዎች ወደ ቤኔፊካ መላክ ይፈልጋሉና በዚህ ተጫዋች ጉዳይ ድርድሮችን ሊያደርጉ እንደሚችሉ ግን የሚጠበቅ ነው የሚሆነው። ሪያል ማድሪድ ቤት እንሂድና የስፔን መረጃዎች ጠቅላላ ኤንዞ ፈርናንዴዝ ወደ ማድሪድ የሚያደርገው ዝውውር የሚጠበቅ ይሆናል በሚሉ ብዙ ሁኔታዎች እየተነሱ ይገኛሉ። ኤንዞ ፈርናንዴዝ ይህ ተጫዋች እንግዲህ በሪያል ማድሪድ በብዙ ቡድኖች ይፈልጋል። እንደምታውቁት አንዱ እንግዲህ ማድሪድ ነው የዚህ ተጫዋች ፈላጊ። አትሌቲኮ ማድሪድ የሚፈልገዋል። ነገር ግን ከሪያል ማድሪድ ጋር ከስፔን የሚወጡ መረጃዎች በግል ጉዳይ ተስማምተዋል። 80% የሚሆነው ዝውውር የተሳካ ነው የሚል ነው። ግን ጭምጭምታዎች ናቸው። ነገር ግን ሁሌም በዝውውር መስኮቱ ላይ እንግዲህ ምንም ነገር ካልተፈጠረ ያለ ምንም መነሻ እሱን ልናይ አንችልም። እሳት የሆነ ነገር የተነሳ ያለ ይመስላል። ነገር ግን የዚህ ልጅ ጉዳይ አሁንም ድርድሮች የሚጠበቁ ነው። ቼልሲ ምንም የሚያሳስበው ጉዳይ ያለ አይመስለኝም። አንደኛ ረጅም ኮንትራት ነው ያስፈረመው። አትሊስት የሚቀሩ 5 ዓመት ኮንትራቶች አሉት። ያንን በሚገባ መጠቀም የሚችል ነው ቼልሲ። ሁለተኛ የተጫዋቹ ፍላጎት ነው። ቼልሲ የሚጠይቀው ካስፈረሙበት ከ107 ሚሊዮን ፓውንድ በላይ ነው። ሪያል ማድሪድ በክረምት የዝውውር መስኮት አንድ ተጫዋችን የማስፈረም ትልቅ ተጫዋችን የማስፈረም ፍላጎት አላቸው። ይህ ተጫዋች ከሆነ የምናይ ይሆናል። ከዛውጭ የመጣበት ዋጋ አንፃር ደግሞ አብሮ መወዳደር የሚጠበቅበትም ይመስላል። ስለዚህ ቼልሲ ረዘም ያለ ኮንትራት ስላስፈረሙ በዚህ ጉዳይ ላይ የሚያስቡ አይመስልም። ነገር ግን ቼልሲዎች እንግዲህ የክለቦች ዓለም ዋንጫ ተሳትፎ በኋላ የሚወስኑት ውሳኔ ሊሆን እንደሚችል ይጠበቃል። በተለይ ቼልሲዎች እንግዲህ ይህንን ተጫዋች ቢለቁት እንኳን አንድሬ ሳንቶስ ቦታውን ሸፍኖ የሚጫወት እንደሆነ ይጠበቃል። አሁን በስትራስቡርግ በሊግ 1 ምርጥ ብቃቱን አሳይቷል። 10 ጎሎችን አስቆጥሯል። ነገር ግን ከስፔን የሚወጡ በተለይ
በተለይ ደግሞ ወደ ባርሴሎና የሚያደሉ መረጃዎች የዴኮ በዚህ ልጅ ጉዳይ ላይ በጣም እንዳዘነና የባርሴሎና አሁንም የዚህ ተጫዋች ፈላጊ እንደሆነ ነው። እንግዲህ ቫስኮ ደጋማን ቸልሲዎች ለማስፈረም ሲሄዱ አንድሬ ሳንቶስን ማለት ነው 12 ሚሊዮን ፓውንድ ነበር የከፈሉት። ነገር ግን ባርሴሎና ቀድሞ አይቶ ተጫዋቹን መልምሎ 1.5 ሚሊዮን ፓውንድ በቀጥታ የሚከፈሉ 3.5 እየታየ የሚጨመር ሊስማሙ ጫፍ ደርሰው እንደነበር ዝውውሩ ያሳያል። በአሁኑ የዝውውር ዋጋ ከ50 ሚሊዮን ዩሮ እስከ ተጨማሪ 10 ሚሊዮን ዩሮ ጨምሮ 60 ሚሊዮን ዩሮ የማውጣት እድል ይኖረዋል። ቶዲ ቡሄልን የሚመለከት መረጃዎችን እናድረስ። ቶዲ ቡሄል እንግዲህ በጋዜጣዊ መግለጫው አንድሬ ሳንቶስ በክለቦች ዓለም ዋንጫ ላይ ተሳትፏቸው እንደሚያደርግ በክረምቱ ዝውውር መስኮት ብዙ ተጫዋቾችን የማስፈረም እቅድ እንዳላቸውና ቸልሲን ወደ ተሻለ ብቃት እንደሚመሩ በጋዜጣዊ መግለጫቸው ተናግረዋል። ከብሉምበርግ ጋር ነው እንግዲህ ንግግሮችን ያደረጉት። እንግዲህ ጥሩ የሚባል ነው። ነገር ግን ሌላ መረጃ መጨመርላችሁ ቸልሲዎች በአማካይ መስመሮቻቸው ላይ እንግዲህ የኤንዞ ፈርናንዴዝ የሚለቅ ከሆነ ሌላ ተጫዋችን ላያስፈርሙ ሁሉ የሚችሉበት እድል ይኖራል። ምክንያቱም ያስፈርሟቸው ታዳጊ ተጫዋቾች ሽፋኖችን ይሰጣሉ ለዚህ ተጫዋች ብለው ስለሚያስቡ ነው። ሌላኛው የሚሆነው ቸልሲ እና ሮድሪጎን የሚያገናኝ ነው። ሮድሪጎ እንግዲህ አሁን በዝውውር መስኮቱ ላይ በከፍተኛ ሁኔታ ስሙ የሚያያዝ ነው የሚሆኑት። ነገር ግን ለሮድሪጎ ቅርብ የሆኑ መረጃዎች የሚያሳዩት ተጫዋቹ ዣቪ አሎንሶን በቀጥታ ማናገር ይፈልጋል። ከዛ በኋላ ነው ሪያል ማድሪድን መልቀቅ የሚያስበው። ነገር ግን ሮድሪጎ አሁንም ቢሆን ሁለት የተለያዩ መረጃዎችን እናያለን። ከብራዚል የሚወጡ ከስፔን የሚወጡ መረጃዎች ቸልሲ ከሮድሪጎ ተወካዮች ጋር ንግግሮችን አድርጓል። ልጁን ለማሳመን ይፈልጋሉ። 80 ሚሊዮን ፓውንድ ነው። ቸልሲ በዚህ ደስተኛ ናቸው ለመክፈል የሚል ነው። የተጫዋቹ ውሳኔ እንግዲህ ከአርሰናል፣ ከሲቲ፣ ከሊቨርፑል ከቸልሲ የሚመርጥ ይሆናል። ተጫዋቹ ደግሞ ቸልሲ በቻምፒዮንስ ሊግ ላይ ተሳትፎ የሚያገኝ ከሆነ የዚህ ልጅ ተጫዋች ደሞዝም መሸፈን የሚያስችላቸውን ይሆናል። ስለዚህ ለቸልሲ ቻምፒዮንስ ሊግ ተሳትፎ ለዝውውሩ መስኮቱ በጣም አስፈላጊ ነው የሚሆነው። ቸልሲ በጣም በጥብቅ ሲፈለግ የነበረው ኒኮ ዊሊያምስ በሪያል ማድሪድ አሁን አዲስ ተፈላጊ ሆኗል። ሪያል ማድሪድ ግን ብዙዎቹ እንደሚያወሩት በተለይ ማርካ እንደሚለው ከሆነ ባርሴሎናን ለማናደድ ነው ይህንን ዝውውር የሚያደርጉት የሚለው። ባርሴሎና ኒኮ ዊሊያምስ የሚያገኝ ከሆነ ጠንካራ ቡድን ይሆናል ብለው ይፈራሉ። ስለዚህ ቀድሞ ዝውውሮች የሚያደርግ ነው። የኒኮ ዊሊያምስ ከሪያል ማድሪድ ጋር መያያዝ ደግሞ ሌላ የዝውውር መስኮትን ሮድሪጎ እንደሚለቅ የሚናገር ይሆናል። ስለዚህ ይህ ብዙ ድሎችን የሚሰጥ ይሆናል። እንግዲህ አጠራጠር ያሉ አዳዲስ የዝውውር መረጃዎችን እነዚህ ይመስላሉ። ውድ አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።